አብረን የምንካፈልበት የመልእክት ክፍል ዕብራውያን ምዕራፍ 12 ቁጥር 1 እና 2ን አብረን እናያለን። የዕብራውያን መልእክት በጣም ደስ የሚል መልእክት ነው። በጣም ደስ የሚል ስታጠኑት በእምነት እንዴት መኖር እንደሚቻል በደንብ አድርጎ ያሳያቸዋል። ምዕራፍ 12 ላይ አብረን እንመልከት። የመልእክት ርዕስ ወደ ኢየሱስ ክርስቶስ ብቻ ተመልከቱ የሚል ነው። በጌታ በክርስቶስ ኢየሱስ ስም አነባለሁ። እንግዲህ እነዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። የዕብራውያን ጸሐፊ የሚነግረን ምንድነው? እንግዲህ እነዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ይላል። የትኞቹ ምስክሮች ካላችሁ ዕብራውያን 11 ላይ ከቁጥር 1 ጀምሮ ያሉትን በአጠቃላይ ይጠቅሳቸዋል። እያንዳንዳቸውን እያነሳ ስለ ሙሴ ይናገራል፣ ስለ ሄኖክ ይናገራል፣ ስለ ኖህ ይናገራል፣ ስለ ጌዲዮን ይናገራል፣ ስለ ባርቅ ይናገራል። የማይናገራቸው የለም። እነዚህ የእምነት ጀግኖች ናቸው ይላቸዋል። እነዚህ የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን ይለናል ጸሐፊው። ክብር ለኢየሱስ ይሁን። እንደ ደመና ካሉልን፣ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ። እሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀምጧልና ይላል። ስለዚህ የሚጀምረው ምንድነው? ታላላቅ ምስክሮች እንደ ደመና ተከበናል ይላል። ሩጫውን ከመጀመራችን በፊት የሌሎች ሮጦ የጨረሱትን እነ አብርሃምን፣ እነ ጳውሎስን፣ እነ ዳዊትን እና ሌሎችም ደግሞ በእምነታቸው ሮጮ የጀመሩትን ሩጫ ጨርሰው የደረሱትን ሰዎች እንድንመለከት ያሳስበናል። እነዚህ እንደ ደመና አሉልን። እነማን? እነ አብርሃም እንደ ደመና አሉልን። እነ ሄኖክ አሉ፣ እነ ኖህ አሉ፣ እነ ጌዲዮን አሉ፣ እነ ባርቅ አሉ። ሴቶች ደግሞ ሙታናቸውን የተቀበሉ አሉ። ነገስታትን እንድል የነሱ አሉ። በእሳት ውስጥ ገብተው የእሳትን ኃይል ያጠፉ አሉ። የተራመዱ አሉ። በውሃ መካከል ያለፉ አሉ። እነዚህ በአጠቃላይ ስለ እግዚአብሔር ይናገራሉ፣ ስለ ክርስቶስ ኢየሱስ ይናገራሉ። እነዚህ ምስክሮች ናቸው። እነዚህ ምስክሮች እኛ ጀምረናል፣ ጨርሰናል ይላሉ። እነዚህ ምስክሮች በሩጫችን መካከል እግዚአብሔር ረድቶናል። ከእርሱ ጋር ጀምሮ ያለ መጨረስ አይቻልም፣ ከእሱ ጋር ጀምሮ መጨረስ ይቻላል ብለው የሚናገሩ ናቸው። ምስክር ወገኖቼ ወደሚመሰከርለት እጅን የሚጠቁም ሲሆን ሰሚው ደግሞ በሚመሰከርለት ላይ ልቡን እንዲያሳርፍ፣ ልቡን እንዲያበረታ፣ በእምነት እንዲጸና የሚረዳ ነው ምስክር ማለት። ስለዚህ እነዚህ ምስክሮች ይናገራሉ ይለናል። አብርሃምን ብትጠይቁ ስለ እምነት ይነግራቸዋል። ወዴት እንደሚሄድ ሳያውቅ እንኳን እግዚአብሔር መጥቶ ከዘርህ ከዘመዶች መጥቶ ወጣ ተለይልኝና ና ወደ ማሳየ ምድር ሂድ ሲለው ምንም ሳይጠይቅ ወዴት ነው፣ የት ነው፣ ምን ቦታ አለ፣ ማረፊያ አለ እንዴ፣ ቤት ተሰርቷል እንዴ ብሎ ሳይጠይቅ ዝም ብሎ እግዚአብሔርን ተከትሎት ወጣ። በዚህም ደግሞ እግዚአብሔርን አምኖ ስለወጣ እግዚአብሔር ጻድቅ አድርጎ ቆጠረለት ይላል። ክብር ለኢየሱስ ይሁን። ይህ ብቻ አይደለም። አብርሃም በጉዞ ውስጥ መካከል በብዙ ሰልፍና መከራ የሚያልፍ ቢሆንም እንኳን አንድ ጊዜ እግዚአብሔር መጣና ለ27 ዓመት ጠብቆ ያገኘውን ልጁን እንደዚህ አለው፣ አብርሃም ሆይ ሲለው እነሆኝ አለሁ አለ። ክብር ለኢየሱስ ይሁን። እነሆኝ አለ። እኔ በጣም ገረመኝ ቃል እነሆኝ አለው ሲል ሳልቀየር፣ ሐሳቤ ሳይቀየር፣ እምነቴ ሳይቀየር ስፍራዬን ሳለቃለሁ ማለቱ ነው። ክብር ለእግዚአብሔር ይሁን። አብርሃም ሆይ ብሎ ሲጠራው እነሆኛለሁ አለ። እንግዲህ እኔ ወደማሳይህ ሞሪያም ወደሚባል ምድር ሂድና በአንድ ተራራ ላይ ልጅህን ሰዋልኝ አለው። እሱ ደግሞ ሳይከራከር ምንም ሳይል ልጁን ይዞ አሸክሞ ሎሌዎቹን እንጨት አሸክሞ ልጁንም ይዞ ወደ ሞሪያም ተራራ ሄደ። ሞሪያም ተራራ ላይ ሲደርስ
ሊሰዋ ባጋደመው ጊዜ እግዚአብሔር እንደዚህ ያለው እንደምትወደኝ አውቄያለሁና በልጅህ ላይ አንዳች አታደርግበት አለው ይላል። ክብር ለኢየሱስ ይሁን። ለምን አደረገ ሲል ቢሞት እንኳን እንደሚያስነሳው አምኗልና። ስለዚህ ይሄ የእምነት ጀግና ነው። የተሰጠውን እንኳን አምጣ ሲባል ያለምንም ክርክር አልፎ የሰጠ ሰው ነው። ይህ የእምነት ጀግና ነው። ይህ ለእግዚአብሔር ምስክር ነው። ሃሌሉያ። ስለዚህ አብርሃምን ሄዳችሁ ብትጠይቁት እግዚአብሔርን ታምነው እግዚአብሔርን አምናችሁ አያሳፍራችሁም። እግዚአብሔር ያዘጋጃል ተብሎ አዘጋጅቶልኛል። እግዚአብሔር የመስዋዕቱን በግ ያዘጋጃል ብዬ አዘጋጅቶልኛል። ያለ ክርክር ሄጄ ሰጥቼው ልጄን ይዤ ተመልሻለሁ። ምንም ነገር አልደረሰበትም። እግዚአብሔር እሰጥሃለሁ ያለኝን ነገር ምንም የዘገየ ቢመስለኝም እግዚአብሔር በጊዜው አምጥቶ ስጦታ ሰጥቶኛል። እግዚአብሔር ታማኝ ነው ይላችኋል። ክብር ለኢየሱስ ይሁን። እና ለሚጠብቁ እግዚአብሔር ዘገየብን ለሚሉ ሰዎች አብርሃም ታማኝ ነው። ከአብርሃም ሄዳችሁ መስማት ትችላላችሁ። እግዚአብሔር ታማኝ ነው እያለ ይነግራችኋል። እግዚአብሔር ጠርቶ አውጥቶ እግዚአብሔር ሜዳ ላይ አይጥልም። እግዚአብሔር ጠርቶ አውጥቶ እግዚአብሔር እንደተናገረ እንዲህ አድርጓል። ምንድነው ያለው? ከወጣ በኋላ ለበረከት ትሆናለህ። ሃሌሉያ። እባርካለሁ ለበረከትም ደግሞ ትሆናለህ ብሎታል። አሕዛብ ባንተ ይባረካሉ ተብሎ ተባርኳል። ሃሌሉያ። የጌታ ስም የተመሰገነ ይሁን። ስለዚህ አብርሃም ብትነግሩት ይሄንን ይነግራችኋል ይላል። የእግዚአብሔር ስም የተመሰገነ ይሁን። አሜን። እነ ኖህን ብትመለከቱ ኖህ ታዞ ለ100 ዓመት ያህል እንኳን ዝም ብሎ ቢሰራ ሰዎች እንደ እብድ ቢቆጥሩትም እንደ ባለ አእምሮን እንዳጣ ሰው አድርገው ቢቆጥሩትም ቢዘባበቱበትም እግዚአብሔር ያለውን ግን በማድረግ አስደንቆታል። እርሱና ቤተሰቡን ከጥፋት ውሃ አድኖ ታይቷል። እግዚአብሔር ታማኝ ነው ይላችኋል። ክብር ለኢየሱስ ይሁን። እግዚአብሔር የተናገረው ማድረግ ይችላል ይላችኋል። ምስክሮቹ የሚናገሩት ነገር አለ። እያንዳንዳቸው ምስክሮችን ሄዳችሁ ብትጠይቁት በእያንዳንዳቸው ባለፉበት መንገድ ይነግሯቸዋል። የእያንዳንዳቸው የሚመሰክሩት ነገር አለ። ስለ እግዚአብሔር የሚናገሩት ነገር አለ። ሙሴን ሄዳችሁ ብትጠይቁት የንጉሥ የልጅ ልጅ እንዳይባል በእምነት እምቢ አለ ይልና ለምን ሰለ ብድራቱን ትኩር ብሎ ተመርክቷልና በዛ በንጉሥ ቤት ከሚደረግለት ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ለምን? እግዚአብሔር ብድራት አለው ብሎ ይነግራቸዋል ሙሴ ይላል። ክብር ለኢየሱስ ይሁን። እና ሙሴ የብድራትን ትኩር ብሎ ስለተመለከተ የንጉሥ የልጅ ልጅ እንዳይባል በእምነት እምቢ አለ። ስለዚህ በእምነት ያለው እምቢ በማለቱ አልከሰረም። ሃሌሉያ። አልከሰረም። የጌታ ስም የተመሰገነ ይሁን። ታዲያ ሙሴ እኮ አልገባም ከነዓን አልገባም ብትሉ አይደለም። በመገለጥ ተራራ እንደውም በሕያውነቱ ከጌታ ጋር ያወራ ሰው ነው ሙሴ። ሃሌሉያ። ስለዚህ ያንን አይቶ ነው እምቢ ያለው። ወገኖቼ አይቶ ለወጣ ሰው ሙሴ ይናገራል። እግዚአብሔር ታማኝ ነው ይላችኋል። የጌታ ስም የተመሰገነ ይሁን። እና እያንዳንዳቸው ምስክሮች የራሳቸው ድምጽ አላቸው፣ የራሳቸው መልእክት አላቸው፣ የራሳቸው ንግግር አላቸው። እነ ጌዲዮንን ሄዳችሁ ብትጠይቋቸው የራሳቸው ንግግር አላቸው። እነ ባርቅን ሄዳችሁ ብትጠይቁ የራሳቸው ንግግር አላቸው። ሴቶችን ደግሞ ሙታናቸውን እንዴት እንደተቀበሉ ሄዳችሁ ብትጠይቋቸው እግዚአብሔር እኮ ታማኝ ነው ሃሌሉያ ብለው ይነግሯቸዋል። ነገስታትን እኮ ድል የነሱት በእምነት ነው አንዳንዶቹ ይሏቸዋል። የጌታ ስም የተመሰገነ ይሁን። ስለዚህ ዛሬ እኛን የረዳ እግዚአብሔር እናንተንም ይረዳቸዋል። እኛን ጠርቶ ያላሳፈረን እግዚአብሔር እናንተንም አያሳፍሯችሁም ይሏቸዋል። እኛን በእሳት መካከል እግዚአብሔር ያሳለፈንና ድል ያደረገ እግዚአብሔር ዛሬም ከእናንተ ጋር አብሮ በእሳት መካከል እንኳን ብታልፉ የድል ሰዎች ያደርጋችኋል ብሎ ይናገራል። እነዚህ የሚያክሉ ምስክሮች በጌታ በኢየሱስ ስም መስማት ይሁንልን። ጳውሎስ ሮጦ በጽናት ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ እግዚአብሔር የጽድቅን አክሊል አዘጋጅቶልኛል ብሎ የተናገረው መሮጥ ይቻላል። በሰልፍ መካከል መሮጥ ይቻላል። በተቃውሞ መካከል ወንጌል መስራት ይቻላል ብሎ ጳውሎስ ይነግራችኋል ይላል። ክብር ለኢየሱስ ይሁን። አሜን። ስለዚህ እነዚህ እንደ ደመና የከበቡን ስለ እግዚአብሔር የሚነግሩን አለ። እነዚህ ምንድናቸው? እግዚአብሔር እኛን ከረዳን እናንተን መርዳት ይችላሉ ይላሉ። እግዚአብሔር እኛን ካገዘና ለድል ካበቃን እናንተም ለድል ትበቃላችሁ። እግዚአብሔርን ታመኑት እንጂ ለድል ትበቃላችሁ። እግዚአብሔርን ተደገፉት እንጂ አሸናፊ ያደርጋችኋል። እግዚአብሔርን ታመኑት እንጂ በእሳት መካከል እንኳን ብትሄዱ እሳቱ አያቃጥላችሁም።
በአንበሳ መካከል ውስጥ እንኳን ብታድሩ አንበሳው ሊበላችሁ አይችልም ምክንያቱም እግዚአብሔር ዳንኤልን ከረዳ አንተንም ይረዳሃል ይልሃል ክብር ለኢየሱስ ይሁን ስለዚህ ምስክሮቹ የሚናገሩት ምንድነው እንደኛው ሰው ነበሩ የተለዩ ሰዎች አልነበሩም ሃሌሉያ የተለዩ ሰዎች አልነበሩም እንደኛው ሰው ነበሩ እኛ የገጠመንን ችግር እነሱንም ገጥሟቸዋል እኛ የተቸገርንበት ችግር እነሱም ተቸግረውበታል እኛ የገጠመንን ፈተና እነሱም አልፈውበታል ስለዚህ ሲያልፉ ያለፉት በእምነት ነው ስለዚህ እነዚህ እኛን ረድቶናልና እግዚአብሔር እናንተንም ይረዳችኋል ብለው ይነግሯችኋል ይለናል ክብር ለኢየሱስ ይሁን ስለዚህ እነዚህ ምስክሮች ሁሉ እንደ ደመና ካሉልን ሲል እነሱ አሸንፈዋል እናንተም ታሸንፋላችሁ እነሱ ድል ነስተዋል እናንተም ድል ትነሳላችሁ እናንተ ታመኑ እንጂ እግዚአብሔር ይረዳችኋል እናንተ ታመኑ እንጂ መውጣት ትችላላችሁ እናንተ ታመኑ እንጂ ማሸነፍ ትችላላችሁ እኛን ረድቶናልና እናንተም ሊረዳችሁ ይችላል ብለው የሚናገሩት ቋንቋ አላቸው ስለዚህ ምስክሮቹ ለእግዚአብሔር ታማኝነት ትልልቅ ምስክሮች ናቸው ይለናል መጽሐፉ ክብር ለኢየሱስ ይሁን እና ታዲያ ምን እናድርግ ራኪያኖስ ፕሬጄኒያ እና እኛ ምን እናድርግ እነዚህ ምስክሮች እንደዚህ ብለው ከነገሩን የመጀመሪያው እያንዳንዱ የከበደንን ኃጢአት ማስወገድ ያስፈልጋል ይላል ክብር ለኢየሱስ ይሁን ሸክምን ሁሉ ቶሎም የሚከበድን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ክብር ለኢየሱስ ይሁን ምስክሮቹ በትዕግስት ሮጠው ነው የጨረሱት ለሩጫቸው ትዕግስት ያስፈልጋቸው ነበር ታግሰው ሩጫቸውን ጨርሰው በድል አጠናቀዋል እግዚአብሔር ስም የተመሰገነ ይሁን ስለዚህ ለሩጫው ከሚያስፈልገው የመጀመሪያው ነገር ምንድነው ትዕግስት ይባላል እስቲ አጠገብ እግዚአብሔር ትዕግስትን ይሙላ በሉት ትዕግስት ይባላል ትዕግስት ሩጫን እንዳታቋርጥ የሚረዳ የመንፈስ ቅዱስ ፍሬ ነው ትዕግስት የጀመርከውን ሩጫ ዳር እስከምታደርስ ድረስ የሚረዳ የመንፈስ ቅዱስ ፍሬ ነው ሩጫ ወገኖች አጭር የ100 ሜትር አይደለም ሩጫው የእድሜ ልክ ሩጫ ነው አው የተወሰኑ ሳምንታት የተወሰኑ ወራት ወይንም የተወሰኑ አመታት ሮጦን ምን ጨርሰው ነገር ቢሆን ምንም ችግር አልነበረውም ነገር ግን ሩጫው የዘመን ሩጫ ነው ሩጫው የህይወት ሁሉ ዘመን ሩጫ ነው ትላንት ሮጣል ዛሬም ትሮጣለህ ነገም ትሮጣለህ የሚቀጥለው አመት ትሮጣለህ የሚቀጥለው ዘመን ትሮጣለህ እግዚአብሔር እድሜ በሰጠህ መጠን በሩጫ ነው ጊዜውን የምታሳልፈው ለዚህ ዘመን ታዲያ ምን ያስፈልጋል ትዕግስት የሚባለው ነገር ያስፈልጋል ምክንያቱም በየመካከሉ እየገባ የሚፈትን ፈተና ስላለ ባለፉት ዘመናት ለወንጌል አማኞች ትልቁ ፈተና ስደት ነበር ትልቁ ፈተና ተቀባይነትን ማጣት ነበር ትልቁ ፈተና በግልጽ ወጥቶ እግዚአብሔር ማምለክ ያለ መቻል ነበር ትልቁ ፈተና ወገኖቼ እግዚአብሔር ብሎ መጥራት ያለ መቻል ነበር ዘንድሮ ግን እግዚአብሔር ብሎ መጥራት አይከለከልህም በሜዳ መስበክ ትችላለህ በጓዳም መስበክ ትችላለህ ተራራ ላይ መውጣት ትችላለህ ሸለቆ መውረድ ትችላለህ በሄድክበት ቦታ ላይ ሁሉ ስለ ኢየሱስ ክርስቶስ መናገር ትችላለህ ክብርና ምስጋና ለእርሱ ይሁን ይሄን አይነት ድምጽ ማውጣት መቻል ትልቅ ነገር ነው ክብር ለኢየሱስ ይሁን ዛሬ ደግሞ መልኩን ቀይሮ ፈተና መጥቷል አሁን የነጻነት ፈተና የለም ወገኖቼ አሁን አትስበክ አትባልም አሁን አትናገር አትባልም አሁን ስለ እምነት መናገር ትችላለህ እንደ ልብ መናገር ትችላለህ አይድ ካልደከመ ቀንም መናገር ትችላለህ ሌሊቱም መናገር ትችላለህ በፌስቡክ መናገር ትችላለህ በቲክቶክ መናገር ትችላለህ በዋትስአፕ መናገር ትችላለህ በሚዲያዎች በሙሉ ስለ ኢየሱስ መናገር ትችላለህ ምንናገርበት መንገድ በጣም በስቷል ክብርና ምስጋና ለእርሱ ይሁን ታዲያ አሁን ምንድነው ፈተናው ካላችሁ ፈተናው የህይወት ፈተና ነው ጳውሎስ የሚነግረን ሸክምን ሁሉ አስወግዳችሁ የሚለንን ሁለተኛው ደግሞ ቶሎም የሚከበንን ኃጢአት አስወግደን የሚለንን እነዚህ ሁለት ነገሮች ለሰዎች ፈተና ናቸው በዚህ ዘመን በኢየሱስ ክርስቶስ ስም አይኖቻችንን ይክፈትልን ሁለቱን ለያይቶ ነው የሚያስቀምጠው ሸክምን ሁሉ ቶሎም የሚከበንን ኃጢአት በማለት ለየብቻ ያስቀምጣቸዋል እነዚህ ሸክም ምንድናቸው እነዚህ ሸክም የሚላቸው ከመንፈሳዊነት የሚያዘገዩ ነገሮች ናቸው ከመንፈሳዊነት የሚያዘገዩ ነገር ግን በኃጢአትነት የማይታወቁ በኃጢአትነት አይታወቁም ነገር ግን ከመንፈሳዊነት ያዘገያቸዋል ከሩጫችሁ ያዘገያቸዋል
ሸክም ናቸው፣ ለሰዎች የሚከብዱ ናቸው። ቀና ብለን እንዳንሄድ የሚከለክለንን እግዚአብሔር ወዳየልን ስፍራ ላይ እንዳንሮጥ እግሮቻችንን የሚይዙ ነገሮች ናቸው። ምንድናቸው እነዚህ ሸክሞች ካላችሁ የኑሮ ጭንቀት ሸክም ነው። እግዚአብሔር በኢየሱስም ቀንበርን ይስበርልን። የኑሮ ጭንቀት ሸክም ነው። እንዴት አርጌ ልኖር፣ እንዴት አርጌ ልውጣ፣ እንዴት አርጌ ከሌጋ ልድረስ? ምክንያቱም ዘመኑ የውድድር ዘመን ስለሆነ ሰው በጥቂቱ ስለማይረካ በዚህ ዘመን ያለ ሰው ያለኝ ይበቃኛል አይልም። አምጣ 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 አምጣ። በጣም ብዙ የሚመጡ የምንሰበስባቸው ነገሮች አሉ። ምክንያቱም ዘመኑ የውድድር ነው። ሚዲያው ደግሞ የምናያቸው ነገሮች በጣም አስፍቶልናል። በጣም አማራጮችን አምጥቶልናል። በጣም የምንመኛቸው ምኞቶቻችንን አብስቶብናል። ስለዚህ በየቀኑ የሚሰማን ስሜት የባዶነት ስሜት ነው። በየቀኑ የሚሰማን ስሜት የድህነት ስሜት ነው። በየቀኑ የሚሰማን ስሜት እርካታን የማጣት ስሜት ነው። ስለዚህ ያንን እርካታችንን ለማሙላት ወደ ግራ እንሮጣለን፣ ወደ ቀኝ እንሮጣለን፣ ወደ ፊት እንሮጣለን። አለ የተባለበት ቦታ ላይ ሁሉ እንረግጣለን። ያም መጥቶም አይሞላም። በጌታ በኢየሱስ ስም በክርስቶስ መርካት ይሁንልን። እግዚአብሔር ቃል ሲናገር የረካ ይረካል ይላል። ሸክም ነው እግዚአብሔር ያላሸከመን ሸክም። ሙሴ እንደዚህ ያለ ይሽሮን ሆይ በሰማይ ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ካንተ በታች ናቸው አለና ነገራቸው ለእስራኤል። ምክንያቱም ገብተው በባዕድ ምድር ላይ እንዳይደናበሩ፣ ገብተው በአሕዛብ ምድር ላይ የአሕዛብን ምድር ወርሰው ነው የሚኖሩት። በዛ ሲስተም ውስጥ ገብተው ተጨናንቀው እንዳይኖሩ ላንተ እኮ መኖሪያ የዘላለም አምላክ ነው አለ። በጌታ በኢየሱስ ስም አይኖቻችን በክርስቶስ ላይ ብቻ ይሁንልን። የሚያስጨንቁ በጣም ብዙ ነገሮች አሉ። እግርን የሚይዙ እንዳንሮጥ የሚከለክለን፣ አልፈን እንዳንሄድ የሚከለክለን፣ ጥሰን እንዳንወጣ የሚከለክለን ትዳር የሚባለው ነገር አለ። ኑሮ የሚባለው ነገር አለ። በጣም ብዙ ነገሮች አሉ። በጌታ በኢየሱስ ስም ይህንን በጣጥሳችሁ ማለፍ የምትችሉበት እግዚአብሔር ጉልበትና ኃይል ይስጣችሁ። መልኩን ቀይሮ ነው የመጣው ሸክሙ። ጭንቀታም የሚያደርግ ሸክም፣ እረፍት የሚከለክል ሸክም፣ እርካታ ቢስ የሚያደርግ ሸክም፣ ደስታን የሚሰርቅ ሸክም። ምንም ሰው አይኑን ከጌታ ላይ አንስቶ በነገሮች ላይ ማድረግ ሲጀምር የሚጀምረው ምን እንደሆነ ታውቃላችሁ? መስጠም ይጀምራል። ጌታ ኢየሱስ በማዕበል ላይ እየተራመደ ሲመጣ ባየ ጊዜ ጴጥሮስ ምታት መሰላቸውና ጮሁ ሲላ ነው አትፍሩ እኔ ነኝ አላቸው። አንተ እስከሆንክ እዘዘኝና ልምጣ። ከጀልባው ላይ ወረደ። ሮጦ ነው የወረደው። ችኩል ነው። ለታምራቱም ለምኑም ይቸኩላል። ይሄ ሰውዬ ጆሮም ለመቁረጥ ይቸኩላል፣ ለመሄድም ይቸኩላል። እና ወረደ 1 2 3 4 ሲል አይኑን ከኢየሱስ ላይ አንስቶ ማዕበሉን ሲያይ፣ ነፋሱን ሲያይ ፈራ፣ መስጠምም ጀመረ ይላል። የኔና የናንተ ኑሮ እኮ የተአምራት እንጂ ወገኖቼ፣ እኛ በእግራችን ሄደን የምንኖረው ኑሮ አይደለም። በኢየሱስ ክርስቶስም እንደ ጴጥሮስ በተአምራት በባህሩ ላይ መሄድ ይሁንላችሁ። መሄድ በማይቻልበት ባህር ላይ መሄድ ጀመረ። በጣም የሚያስገርማችሁ ቀዥቃዣ ዝም ብሎ ነው እንደሚወርደው ያሉት ይመስለኛል ያልወረዱ ሰዎች። ግን ካልወረዱት የወረደው ይበልጣል። ውረድ ካለህበት፣ ከተሳፈርክበት በኢየሱስ መውረድ ይሆንልህ። ተአምራት ማየት የምችለው ከተሳፈርክበት ነገር መውረድ ስትችል ነው። የብዙ ሰው ደግሞ ችግር ከተሳፈረበት መውረድ ያቅተዋል። ምክንያቱም ሁኔታዎች ሲያዩ ሁሉ ነፋስ ነው፣ ማዕበል ነው፣ ኑሮ ማዕበል ነው። ስለዚህ እዚህው በሞት ይሻለኛል ከሚል የወረደ ይበልጣል። ምንም መስመጥ ቢጀምርም አይኖቹን ወደ ጌታ ሲያነሳ ጌታ ደረሰና ያዘው። እግዚአብሔር ለማዕበሎቻችሁ አሳልፎ አይሰጣችሁም። እንድትራመዱ በኢየሱስም ያደርጋችኋል። የተአምራት ሕይወት እንድትኖሩ እግዚአብሔር ያደርጋችኋል። የእምነት ሰዎች እንድትሆኑ ጌታ እግዚአብሔር ያደርጋችኋል። ስለዚህ ጴጥሮስን ብትጠይቁት አዎ ይቻላል፣ ነገር ግን እኮ አይኖቼን አንስቼ ማዕበሉን ባየው ጊዜ መስጠም ጀምሬ ነበር፣ እጄን ሳወጣ ጌታ ያዘኝ ይላቸዋል። ምስክር ነው። የጌታ ስም የተመሰገነ ይሁን። ስለዚህ ሸክም ብዙ አይነት ሸክም አለ ወገኖቼ። ሰዎች እግሮቻቸውን ይዘው እንዳይሮጡ የከለከላቸው ሸክም እግዚአብሔር አይኖቻችሁን ይክፈትላችሁ። አንዳንዱ እኮ የሚሮጠው ለሰው ብሎ ነው። ሰው ምን ይሉኛል እያለ ነው የሚሮጠው እንጂ በልቡ ሞልቶት አይደለም። እሱም ሸክም ነው።
ይሉኝታን የመሰለ ሸክም በኢየሱስ ክርስቶስም እግዚአብሔር ከይሉኝታ ነፃ ያውጣችሁ። አንዳንዱ ደግሞ እግዚአብሔር ያልሰጠን ልምምዶች ራሱ ሸክም ነው። እግዚአብሔር ያልሰጠ ልምምድ ከመሸከም በኢየሱስም እግዚአብሔር ይጠብቅ። ራስህን ብቻውን አሜን ትላለህ። ክብር ለኢየሱስ ይሁን። አንዳንዱ መሆን የሚፈልገው ያየውን ሰው ነው። ደስ በአይኑ ሰው በአይኑ ያየውን ሞገስ ያገኘውን ሰው እሱና መሆን የሚፈልገው። ብዙ ጊዜ እናገራለሁ። የአብዛኛው ሰው በሽታ ደግሞ ይሄ ነው። ሰው ራሱን መምሰል ሲያቅተው ይጠፋበታል፣ ራሱ ይጠፋበታል። ሰው ከራሱ ይጠፋል። ራስን ፈልግ አግኘው፣ ራስን ሁን። እግዚአብሔር የሚፈልግህ አንተን ነው እንጂ አንተን የሚመስል ሌላ ሰው አይደለም የሚፈልገው፣ አንተን የሚፈልገው። ሰው ከራሱ ይጠፋል። አሁን ይጠፋል። ልንገራችሁ፣ ራስን መሆን ማትችልበት ዘመን ሰውን እየመሰልክ በሄድ ቁጥር ከራስህ ትጠፋለህ። ደግሞ ሰውም ያደፋፍራቸዋል። ትዝ ይላችኋል ሳኦል ለዳዊት ሰልፍ ትገጥመዋለህ። አሁን እኔ የአባቴን በጎች ሲጠብቅ በምድረ በዳ እና ከዛ አንበሳ ይመጣብኝ ነበር፣ ድብ ይመጣብኝ ነበር። ከበጎቹ ነጥሎ ይወስድ ነበር። እኔም ደግሞ ተከታትዬ አስጥለው ነበር። ሲነሳብኝ ደግሞ ቦጫጭቄ እጥለው ነበር። ከአንበሳና ከድብ ያስጣልኝ ከዚህ ካልተገረዛ ፍልስጤማ ያደነኛል አለ። አይ እንዲህ እስከሆነ ምንም ችግር የለውም፣ ግን ለማንኛውም የኔን ሰይፍ ያዛለው፣ ለማንኛውም የኔን ልብስ ልበስ፣ የጦር ልብስ ነው፣ በደንብ አድርገህ ልበስ። ከዛ በኋላ ምንም ቢሆን ትንሽም ቢሆን ትታገለዋለህ አይነት ነገር ነው። የኔን ከለበስክ ለብሶ ወዲህና ወዲያ ሲል አልተመቸውም። እናንተ በኢየሱስ ስም የማይመች ነገር ሸክም ነው፣ ዛሬ ይራገፍላችሁ። ይህንን አልፈተንኩትም አለ እና አወለቀ፣ ሰጠው፣ ሰይፉንም ሰጠው። ሰው ሸላልሞ ከሚሰጥህ ነገር እግዚአብሔር በምድረ በዳ ያለማመደህ አንድ ድንጋይ ጠላቶችን ይጥላል። ሰጠው። ከዛ በኋላ የሮጠ ወደ ወንዝ ምን ፍለጋ ነው? 5 ድብልብል ድንጋይ ይዞ መጣ። የፍልስጤም አለቆች 5 ናቸው። ከዛ በኋላ 5ቱን በአንድ ደመረና አንድ ድንጋይ አስገብቶ አትርኮ ሲወረውር እናንተ ያኮ ብረት ለበስ ነው። እዚህ ጋር ብረት ነው፣ እዚህ ጋር ብረት ነው። ግንባሩ አይኑና እንትኑ ብቻ ነው ፊት ለፊት። እግዚአብሔር አይሰጥም። የወረወረ ዳዊት ይመስላችሁ? እግዚአብሔር ነው እንጂ። ያ ታውቃለህ፣ ራስህን ሆነ ስትገኝ እግዚአብሔር ባንተ መስራት አይቸገርም። ራስን ሆነ ስትገኝ እግዚአብሔር ባንተ መስራት አይቸገርም። ወንድሞቼ ራስን ያለ መሆን ትልቅ ሸክም ነው። ራስን ያለ መሆን የመሰለ ሸክም ትልቅ ነገር የለም። ራስን ያለ መሆን ሸክም ነው። ከራስህ ትጠፋለህ፣ ከእግዚአብሔር ትጠፋለህ። ምክንያቱም እግዚአብሔር የሚፈልገው ኦሪጂናሉን ባደግን እንጂ ተመሳሳዩን አይደለም። በኢየሱስ ስም ኦሪጂናሉ ይገኝ። በተለይ ደግሞ በጴንጤው ማህበረሰብ ትልቁ ችግር ይሄ ነው፣ መመሳሰል። እኛ በጎች ነን እንጂ አህዮች አይደለንም። አህያን የሚመሳሰለው በግ የተለያየ መልክ ነው ያለው። አጠገብ ያለውን ሰው በግ እንጂ አህያ አይደለህም በሉት። አንድ ጊዜ አንዱ አህያ ጠፋበትና ይፈልጋል ገበያ ውስጥ ነው የጠፋበት። ምን ትፈልጋለህ አለ። አህያ ላይ ጠፋበት። አሁን አህያን ታውቀዋለህ አሉት። አሁን አውቀዋለሁ አለ። ወስደው አህያውን ከአህዮች ጋር ቀላቀሉት። ሲያይ ሁሉ ቡላ ነው። ሲያይ ሁሉ አፉ ጥቋቁር ነው። በጣም አስቸጋሪ ነው አለ። ምን ነው ሲሉት ሁሉም አፉ ጥቋቁር ነው አለ። እግዚአብሔር ይለያችሁ። በጌታ በኢየሱስ ስም እግዚአብሔር ይለያችሁ። ከራስ አትጥፋ፣ ራስን ሁን። ብታገኝም ብታጣ ራስን ሁን። ለመታወቅ ብትፈልግ በሌላው ላይ ታፔላ ተለጥፈ አይደለም፣ ራስ ብቻ ታወቅ። እግዚአብሔር ሊሰራብህ ከፈለገ አንተን መስሎ ይስራብህ። ጸጋ ተካፈል እንጂ ማንነትን አትካፈል። በኢየሱስ ክርስቶስ ስም ጸጋ ተካፈሉ፣ ማንነትን አትካፈሉ። ማንነት የራሳችሁ ነው። ጸጋ ከመንፈስ ቅዱስ የሚመጣ ነው። ሸክም አንደኛው ሸክም ይሄ ነው ወገኖች። ሸክም ሰው ራሱን ሆኖ ሳይገኝ ሲቀር ሸክም ነው። አንዳንዱ ሲኮርሽ ድምጽ ሁሉ ይኮርሻል። ድምጽ ሁሉ እኔ ድሮ ትንቢት ስናገር ድምጼን ካልቀየርኩኝ አልናገርም ነበር የሚመስለኝ። ድምጼን ስቀየር የሚሰሙኝ ነበር ይመስለኝ። ለካ በሰለለም ድምጽ እግዚአብሔር ይናገራል።
ገና ትንቢቱ ሲመጣ በልሳን እናገርና የሰራዊት ጌታ እንደዚህ ይላችኋል። እውነቴን ነው። ጠፍቼ እግዚአብሔር መለሰኝ እንጂ ድምጽ በመቀየር መሰለህ። ከራስ አትጥፋ፣ ሸክም ነው። ስለዚህ የዕብራውያን ጻፊ ሸክምን ሁሉ ምን አድርገን አስወግደን። ሌላው ደግሞ ሰው ያልተሰጠውን የተሸከመ ሰው አለ። እግዚአብሔር ካልሰጠ ያደክምሃል። እግዚአብሔር ካልሰጠ ይሰብራል። እግዚአብሔር ካልሰጠ ጉልበትህን ነው እንክትክት የሚያደርገው። እግዚአብሔር የሰጠህን ብቻ ሸክም በኢየሱስም መሸከም ይሁንልህ። አንዳንዱ ጦር ያልተባረውን ይጦራል። እኔ እውነቴን ልንገራችሁ፣ ከምጸልይላችሁ የምነግራችሁ ነገር ነፃ ያወጣችኋል። እግዚአብሔር ያልሰጠህን ነገር አትሸከመው። ምክንያቱም እግዚአብሔር አይከፍልህማ። እግዚአብሔር የሚከፍልህን ነገር ብትሸከም አይሻልም? አንዳንዱ ዝም ብሎ ሰብሳቢ ነው፣ ያገኘውን ሁሉ ይሰበስባል። ስለዚህ ያንን መሸከም የማይገባበት ጉድጓድ የማይወጣበት ነገር የለም። ከተሰጠ ተሸከም፣ ምንም ችግር የለም። ግን ያልተሰጠን ተሸክም አትኖር። በጌታ በኢየሱስም ዛሬ ይራገፍልህ። እግዚአብሔር ተሸከም የሚልህን ተሸከም። ለምን የሚያጎብጠህን ትሸከማል? ለምን ቀና ብለህ እንዳትሄድ የሚከለክልህን ነገር ትሸከማል? በፈቃድ ያመጣው ነገር ነው። ለመሮጥ የምትፈልግ ከሆነ ሸክምህን ሁሉ አራግፍ። ሯጮችን አይታችኋል? አሁን እኔ እንደዚህ ብዬ ለሩጫ አይደለም፣ ለዋነኛው ሩጫ አይደለም፣ ይሄ ማስ የሚሮጡት አለ አይደል? የህዝብ ሩጫ እንደዛ ቢሉ አያስገቡኝም ከነኮቴ። ስለዚህ የሚለበስ ነገር አለ ማለት ነው። የጌታ ስም የተመሰገነ ይሁን። ሁለተኛው የምናስወግደው ኃጢአት የሚሉት ነገር ነው። ቶሎም የሚከበንን ምን አድርግ? ኃጢአት። እኔ ከሚገርመኝ ካነበብኩት ኃጢአት ለካ ቶሎ ይከባል። ምን ማለት ነው? ይከባሃል ማለት እንዳትሄድ ዙሪያን ያጥራል ማለት ነው። ቶሎም የሚከበንን ኃጢአት አስወግደን። ኃጢአት ሲከብህ እምነትን ያደክመዋል። ኃጢአት ሲከብህ የጸሎት ህይወት ይመታል። ኃጢአት ሲከብህ ህብረት ይበላሻል። ኃጢአት ሲከብህ ህሊና ንጹህ አይሆንም። ኃጢአት በሚከብህ ጊዜ ወንድሜ የምትሸተው ክርስቶስን ሳይሆን ዓለምን ትሸታለህ። ደስታህን ያሳጣል። አርቲፊሻል የሆነ ደስታ ሊሰጥ ይችላል፣ ግን እውነተኛ ደስታውን አታገኘው። አርቲፊሻል አሁን ታይቶ አሁን የሚጠፋ ደስታ በነገሮች ላይ ይሆናል። ኪስ ሲሞላ ደስ ይልሃል፣ ኪስ ሲጎድል ይከፋሃል። ምክንያቱም የደስታ መነሻ ኪስህ እንጂ ጌታ አይደለም። እነዚህን ሁሉ አስወግደን የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ሩጫችንን በምን እንሩጥ? በጽናት እንሩጥ ይላል። ክብር ለኢየሱስ ይሁን። እና በምን እንሩጥ? በጽናት ምን እንሩጥ። ምክንያቱም ሩጫው ወገኖች የፈጣን ሩጫ ቢሆን ኖሮ ጨርሰን እናርፍ ነበረ። የእድሜ ልክ ሩጫ ነው። ስለዚህ ሩጫው ሳይቋረጥ እለት እለት የምንሮጠው ሩጫ ነው። አትሮጥም ሲለን እናልፈዋለን። ክብር ለኢየሱስ ይሁን። አሜን። አዎ፣ በጽናት ነው የምንሮጠው። በትዕግስት እንሮጠዋለን። እግዚአብሔር ስም የተመሰገነ ይሁን። በትዕግስት ምን እንበል? እንሩጥ። እና በነገራችን ላይ ኃጢአትን ማስወገድ ሲታሰብ በራሳችን ትግል አናሸንፈውም። የምናሸንፈበት አንድ የእግዚአብሔር ጸጋ ተገልጧል። ቲቶ 2:11 ላይ ሄዳችሁ ስትመለከቱ ጸጋ ተገልጧል። ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እንድንጠብቅ በዚህ ዘመን ያስተምረናል ይላል። የተገለጠ ጸጋ ስላለህ ኃጢአትን ማሸነፍ ትችላለህ። እግዚአብሔር ስም የተመሰገነ ይሁን። አሜን ትላላችሁ። እና ሩጫው በጽናት ነው የሚሮጠው። የጌታ ስም የተመሰገነ ይሁን። በጽናት መሮጥ፣ ያለማቋረጥ መሮጥ፣ ያለማቋረጥ ማገልገል፣
ያለማቋረጥ እግዚአብሔር ባሰለፈ ስፍራ ላይ መገኘት ያለማቋረጥ። እስቲ አላቋረጥም በሉ እስቲ። ሰይጣን መቼ እንደሚሳካለት ታውቃላችሁ? ሩጫችሁን ባቋረጣችሁ ቀን ነው የሚሳካለት። አገልግሎታችሁን ባቋረጣችሁ ቀን ይሳካለታል። ልታገለግሉ ባላችሁበት ቦታ ላይ ያስቀራችሁ ቀን ተሳክቶለታል። ስለዚህ ሩጫችን በጽናት ምን እንበል? እንሩጥ ይላል። እግዚአብሔር ስም የተመሰገነ ይሁን። በጽናት እያንዳንዱ ኮረብታ፣ እያንዳንዱ ሸለቆ፣ እያንዳንዱ ተራራ ይገጥማል። ምክንያቱም የመንገዱ ባህሪ ተራራ አለው፣ የመንገዱ ባህሪ ሸለቆ አለው። የመንገዱ ባህሪ የሚመች የማይመች አለው፣ መራብ አለ፣ መጠማት አለ። በመንገዱ ላይ ሁሉ እነዚህ ነገሮች አሉ። እነዚህ ነገሮች ወደ ህይወታችን ይመጣሉ፣ ግን በጽናት እንሮጣለን። ሲያጠገባችሁ ያለውን ሰው በጽናት እሮጣለሁ በሉት። በጽናት እንሮጣለን። አንድ መዝሙር ነበረ ተስፋዬ ጋቢሶ የሚዘምረው ምን ነው? ጌታዬን አውቃለሁ ያንን ጽኑ አምባ ተተግኜዋለሁ ወጀቡን ሳልፈራ ታግዬ ሮጣለሁ የክብር ሽልማቴን ከእጁ ረከባለሁ በእምነት ኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠግቼዋለሁ ወጀቡን ሳልፈራ ታግዬ ረታለሁ የክብር ሽልማቴን ከእጁ ረከባለሁ። ክብር ለኢየሱስ ይሁን። አያችሁ፣ ሩጫው ትዕግስት የሚጠይቅ ሩጫ ነው። ሩጫው ያለማቋረጥን ይጠይቃል። ጀምሮ ማቋረጥ መውደቅ ነው። ጀምሮ ማቋረጥ በእግዚአብሔር ዘንድ ስንፍና ነው። ስለዚህ ሩጫውን በትዕግስት እንሩጥ ይልና ክርስቶስ ኢየሱስ እንዴት እንደሮጠ ወደ ክርስቶስ ኢየሱስ እንድንመለከት ይነግረናል። እርሱ ምን ይላል? ነውርን ሁሉ ንቆ ጌታ ሩጫው ነውርን ንቆ ነበር የሚሮጠው። ነውርን ሁሉ ንቆ እግዚአብሔር ስም የተመሰገነ ይሁን እና ወደ ጌታ ራሱ ሮጦ ነው የጨረሰው ይለናል። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ላይ ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ለካ ትዕግስቱ የሚመጣው ከፊት ለፊት የምናየው ነገር ሲኖረን ነው። ጳውሎስ ምን ነው ለምንድን ነው እንደዚህ የሮጥከው ሲል እግዚአብሔር አምላኬ የጽድቅን አክሊል አዘጋጅቶልኛል። አንድ ነገር ልንገራችሁ፣ እግዚአብሔር አምላክ የጽድቅን አክሊል አዘጋጅቶላችኋል። ክብር ለኢየሱስ ይሁን። እኔ በጣም ከሚገርመኝ እነዚህ ከወዴት የመጡ ናቸው ይላል ራእይ ላይ ሄዳችሁ ስትመለከቱ፣ እነዚህ ከታላቁ መከራ በበጉ ደም ልብሳቸውን አንጽተው የመጡ ናቸው። እንዲህ ይባልልን ይሁን በኢየሱስ ክርስቶስ ስም ያደርግልን። አሜን። እግዚአብሔር ስም በፊቱ ስላለው ደስታ ማንን አየ? እኔና እናንተን አየና በመከራ ላይ በዛ በጭንቀት ላይ በዛ በእንጨት ላይ ተንጠልጥሎ ስቃዩን ታገሰ። የሞትን ጽዋ ጨለጣት። እኔና እናንተን ፍስ አድርጎ ወደ አባቱ መንግስት አስገባል። የታገሰው እኔና እናንተን አይቶ ነው። የታገሰው በዓለም ውስጥ ሁሉ የሚድኑትን አይቶ ነው። ክብር ለኢየሱስ ይሁን። ሙሴ ሩጫውን ለምንድን ነው የታገሰው ሲል የተዘጋጀለት ከተማ አይቶ ነው።
እያንዳንዱ የእምነት ሯጭ ያየውን ነገር አለ። ዛሬስ እናንተ ወንድሞቼና እህቶቼ ምን አይታችሁ እየሮጣችሁ ነው? አይኖቻችንን ወደ ክርስቶስ በኢየሱስ ማንሳት ይሆንልን። አሜን። የሚጠብቀን ክብር አለ። ምድራዊ አይደለም መነግራችሁ፣ ሰማያዊ ክብር አለ። ከጌታ ጋር የምንሆንበት ጊዜ አለ። ሩጫችንን ጨርሰን ስንገባ ጳውሎስ እንዳለ እግዚአብሔር አምላኬ የጽድቅን አክሊል አዘጋጅቶልኛል እንዳለ እግዚአብሔር የጽድቅን አክሊል ይሰጣችኋል። ከእግዚአብሔር እጅ ትቀበላላችሁ። በነገራችን ላይ የጽድቅ አክሊል የሚባል አለ፣ የአገልግሎት አክሊል የሚባል አለ። እግዚአብሔር ስም የተመሰገነ ይሁን እና አክሊል ይጠብቅሃል። ስለዚህ ሩጫውን በትዕግስት ለመሮጥ ማንን ተመልከት? ክርስቶስ ኢየሱስን ተመልከት። ዓይንህን ከጌታ ላይ ካነሳ ነፋስ አለ። ዓይንህን ከጌታ ላይ ካነሳ ማዕበል አለ። ዓይንህን ከጌታ ላይ ካነሳ ብዙ የሚፈትኑ ነገሮች ወደ ህይወት ይመጣሉ። መስጠም ትጀምራለህ። ሩጫህ ይስተጓጎላል። ስለዚህ የጀመርነውን ሩጫ እንድንጨርስ በምስክሮች አስጀምሮናል። ክብር ለኢየሱስ ይሁን። ምስክሮች ይናገራሉ። እኛ ሮጠን እንደጨረስን እናንተም ሮጣችሁ መጨረስ ትላላችሁ ይሉናል። ስለዚህ የጀመራችሁትን ሩጫ በትዕግስት በጽድቅ መሮጥ ይሆንላችሁ። እንጸልይ።